ምንድነው በጥፊ የምትመቻት? ለብልግናዋ ነው ላነበበችው ግጥም አንማር ማለት መብቱ ነው ሳለ መተት ገለመሌ ብላ ምን ያሰዳድባታል? ሲጀመር እሷ አልጻፈችውም። በእርግጥ ግን ይሄ ብልግና ጥግ ነው። የለም ጥንቁልና በቤተክርስቲያን ውስጥ ጥንቁልና ሁሉም ጋር አለ። እስላም ጋርም አለ፣ ክርስቲያንም ጋር አለ። ሁሉም ጋር ነው ያለው ጥንቁልና። አባቴ መስጊድ ውስጥ የለም እኛ ጋር። ኧረ እኛ ሰፈር ራሱ ማት ጠንቋይ እስላም ነው ያለው። እናንተ ጋር እሱ እንደዛ አይደለም። አመነን እያልኩ ያለሁት ሙስሊም ሆኖ በእስልምና ስም ጠንቋይ ሊኖር ይችላል፣ በኦርቶዶክስ ስምም ጠንቋይ ሊኖር ይችላል። ቤተክርስቲያን ውስጥ ነው ብልግና ሲጀመር በቃ ብሔርም ሃይማኖትም የለውም ነው። አንዴ ቤተክርስቲያን ውስጥ እኮ ነው። ቤተክርስቲያን ውስጥ ጥንቁልና እንዳለ ታውቂያለሽ? እኔ አላውቅም ቤተክርስቲያን ውስጥ ጥንቁልና እንዳለ። እሺ ላሳይሽ። በቃ የራሱ ጠንቋይ ሊኖር ይችላል፣ ግን ቤተክርስቲያን ውስጥ ጠንቋይ እንዳለ አላውቅም። ቤተክርስቲያን እሱን ነው እኮ የምልሽ። ይኸው እሷ ሳትሆን የራስሽ የኦርቶ እንትን አባቶች የተናገሩትን ላሳይሽ። ይሄ ተው መናፍቅ ነው። ይሄ መናፍቅ ስለሆነ ያንጣልን ተሳድቦ ነው። ኧረ እባክሽ አስተማሪ ናቸው እናንተ። ቆይ ተረጋጊ። መናፍቅ ነው ይሄ። ተው የወጣ ነው ስለማውቀው ነው ሰውየው። ኧረ አንዴ ቆይ ተረጋጊ። አትዘም አለ እንግዲህ የነበረ ነው ይሄ ጥንቆላ ከቤተ ክርስቲያን ካልተወገደ ድረስ እንዲሁ የቤተ ክርስቲያን ስም እየጠፋ የቤተ ክርስቲያን ስም እየጠለሸ እየሄደ ነው። እና እኔ በባለፈው በዚሁ አክሲማሮስ ሚዲያ ላይ 3 ነገሮችን ከቤተ ክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተ ክርስቲያን እናስወግድ፣ ቤተ ክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት፣ ጉቦኝነት እናስወግድ ቤተ ክርስቲያን ነገርኩ። ይሄ ወጥቷል። ሲጀመር ከቤተ ክርስቲያን ያፈለገ መናፍቅ ነው። ታውቂዋለሽ? ስሙ አውቀዋለሁ። ማን ነው? ቲክቶክ ላይ አውቀዋለሁ እንደዚህ ሲዛብር። አረ ያኛው ሰውዬ አይደለም አንቺ መሰለሽ፣ ያኛው ሰውዬ ነው መሰለሽ። እሱ አይደለም። ይሄ እኮ ቤተክርስቲያን ውስጥ አስተማሪ እኮ አገልጋይ ነው እኮ አሁን። አረ በመድኃኒዓለም ሌላ ዲያቆን ላሰማሽ። እሺ ዲያቆን ማስረሻ አታውቂውሽ? ይሄም ወጥቷል ደግሞ ልትለን ነው መሰለኝ። ላሰማሽ አይደለም። እኔ እኮ እያልኩ ያለሁት በቃ ጥንቁልና ሊኖር ይችላል ነው። የልጅቷ ግን በቃ ባለጌ ነው። ቤተክርስቲያን ውስጥ እኮ ነው ያልኩሽ። ቤተክርስቲያን ውስጥ ይሄ ደግሞ በግልጽ ያደርግልሻል ቤተክርስቲያን ውስጥ እንደሆነ ላሰማሽ። ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ሰማሻ? ዲያብሎስን ወክለው ቤተክርስቲያን ውስጥ የሚያገለግሉ ቤተክርስቲያን ውስጥ ተኮትኩተው አድገው ነው ያለው ቤተክርስቲያን። እሺ ይሁን፣ ከግዕዙ ጋር ምንም አያገናኘውም። መጀመሪያ ተስማማኝ። ልጅቷ ያወራችው ግዕዝ ቋንቋ ነው በቃ ነገር ነው። መጀመሪያ ያለ ነገር ነው ያወራችው። ምንም አላጠፋችም። ያለ ነገር የራስሽ ያለ ነገር ሳይሆን ግዕዝ ቋንቋ ነው በቃ። ጥንቁልና አስተማሪ እንመጣለን። መጀመሪያ ወደ ግዕዙ እንመጣለን። ግን መጀመሪያ ቤተ ጥንቆላ ምናምን የሚባለው ነገር እንዳለ ቤተክርስቲያን ውስጥ እንዳለ ይኸው የራስሽ ዲያቆናት ነው የተናገሩት። አሁን ይሄ ጥንቆላማ እያልኩ ነው እኔ ደግሞ ብዙ እስላም በዙሪያዬ ስላለ ነው ጠንቋይ። አሁን አስረድቼሽ አሁን ለውን አትቀላቂ። እኔ አሁን የሆነ ኦርቶዶክስ ጠንቋዮች አሉ አይደለም እኮ እየተባለ ያለው ቤተክርስቲያን ውስጥ ተረዳሽኝ? ቤተክርስቲያን ውስጥ ነው ያሉት ነው እያለ ያለው ቤተክርስቲያን ውስጥ ሰምተሻል? ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ ቤተክርስቲያን ውስጥ ያደጉ ናቸው። የተኮተኮተዋል ያደጉ እኮ ነው ያለ እንጂ ቤተክርስቲያን የሚያገለግላሉ ያገለግላሉ። ስሚ ኧረ የሚያገለግል አይሰምቼ ቤተክርስቲያን የሚያገለግሉ አሰብ እንዴ ስሚ እኮ አድጎ ያው ጥንቁልናውን ሲይዝ ሊወጣ ይችላል። ኧረ ቤተክርስቲያን ውስጥ የሚያገለግሉ ናቸው እኮ ነው። ስሚ ቆይ ሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ቤተክርስቲያን የሚያገለግሉ ናቸው አለሽ። ያ የራስሽ አስተማሪዎች ስለዚህ ማጥራት ነው ትክክለኛው እንትን መፍትሄ ማጥራት ነው። ማጥራት አጥሩ አለክስራ